Hello guys, እንዴት ናችሁ? Welcome to my channel. This is Radia Gabriela American. Welcome to my channel guys. እንዴት ናችሁ አላችሁ ወይ? እንኳን ደህና መጣችሁ ወደ እኔ ቻናል ማለት ነው። ዛሬ ደግሞ ልላችሁ የምፈልገው ነገር ማለት ነው ስለ ሃይማኖት ከማንት ልጀምርላችሁ ማለት ነው። እኔ ኢየሱስ ክርስቶስ ቀበል ማለት ነው ደስ እያለኝ ነው የተቀበልኩት። ኢየሱስ የእውነት በጣም በቃ ህይወት ነው። ኢየሱስ ገጣ ነው በቃ ያው በንጤዎች ታውቁታላችሁ ማለት ነው። ኢየሱስ መቀበል በጣም ደስ ይላል ማለት ነው። እንዴት ልነግራችሁ የምፈልገው ነገር ማለት ነው እኔ የኔ ያህል ማለት ነው ኢየሱስ በንጤ መሆን ይሄን ያህል ደስ እንደሚል አላውቅም ነበር። ወዶቼ ልነግራችሁ የምፈልገው ነገር ይሰርቱ ጋር ነው የምላችሁ። እኔ ፕሮቴስታንት በመሆኔ በጣም ደስ ያለኝ ማለት ነው። እንዲሁም ማለት ነው እንደዚህ ሳልክ ደረደር እየገባሁበት ነገር ባይተው እንደዛ ነኝ እኔ ባይተው ማለት ነው። የለም በጣም ነው የምገርመው። ተዋህዶ አይደለሁም እኔ ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ማለት እኔ ፕሮቴስታንትም ለጥሩ አመለካከት አልነበረኝም። ሲጀምርም ለመቀበልም ሀሳብ አልነበረኝም። እኔ በቃ ካቶሊክ ሆኜ የምኖር ነበር የሚመስለኝ ማለት ነው። የሚገርማችሁ ነገር ደግሞ እኔ በጣም ማፈቅረው ፍቅረኛ ቢኖረኝ ኖሮ እንኳን እግሬ ሳይር ላይ ወድቆ ብለምነኝ እንኳን እሺ አልለውም ነበረ። እንደን አሁን እንደዚህ ራሴ በመቀየሬ በጣም ነው የገረመኝ ማለት ነው። እንደን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ፕሮቴስታንት ሆኛለሁ፣ ተቀብዬዋለሁ ባዴ ማለት ነው። ከዛ ቀጥሎ ደግሞ የኔ ታሪክ በሙሉ እንደሰማችሁት ነው። ምንም የሚቀየር ነገር የለም ማለት ነው። ተዋህዶ ባዴ ማለት እኮ እኔ ለተዋህዶም እኮ የሆነ መጥፎ አመለካከት አልነበረኝም ድሮ ስነግራችሁ። እንዲሁም ያው ካቶሊክና ተዋህዶ ትንሽ ስለሚቀራረቡ እነርሱ ወደ እነርሱ ቤተክርስቲያን እነርሱ ወደ እነርሱ ቤተክርስቲያን ስለሚሄዱ ያው በቃ የሆነ ተዋህዶ በጣም እንትን በቃ የሆነ መጥፎ አመለካከት አልነበረኝም። እንዲሁም ሱዳን ያለውም የካቶሊክ ያለ ወደ ተዋህዶ ቤተክርስቲያን ነበረ የምንሄደው አብረን ባዴ ማለት ነው። እኔ ልጅቷ በጣም ስለምትመችኝ እሷ ጋር ለመሄድ ነበረ የምሄደው። ግን ስመለስ እንደነገርኳችሁ አዲስ አበባ ሲገባ እኔ ወደ ቸርች የተመለስኩኝ ጾም ገባው። ከዛ ብዙ ነገር አሳለፍኩኝ። ከዛ በኋላ ወደ ሳውዲ ሄድኩት ኢቭንም ባዴ ማለት ነው። እኔ ብዙ ለመጾም አያስገድዱኝም ነበረ ቤተሰቦቼ ማለት ነው። አጎቴ በተለይ ማለት ነው ያው አንቺ ሁሌም ኃጢአት የለሽም በቃ ይሆናል አይደለ የሆነ ንጹህ ነሽ፣ እኛ በጣም መጾም አለብን መጸለይ አለብን ምናምን ነገር ይለኝ ነበረ። እንደሱ ይሄን ያህል አልነበረም፣ ግን በጣም ቤተክርስቲያን እንድንሄድ ምናምን ነገር ይፈልግ ነበረ ማለት ነው። እንደሱ ማለት ነው ልጅ ነገራችሁ የምፈልገው ነገር ማለት ነው። አሁን ሰዓት ማለት ነው አንድ ብቻ አይደለም። የሆነ ታይም ላይ አድግራት ላይ የሆነች ልጅ ነበረች እና ወደ መድኃኔ ዓለም ቸርች እየሄደች ነበር እና ከዛ እኔ ያለች መሰለኝ አይ ቲንክ እኔ ጋር ምናምን ነገር ስትለኝ ኦኬ ችግር የለውም ሄጄ መሳለም ምን ችግር አለው ምናምን ነገር ብዬ ገብቼ ከእሷ ጋር ሄጄ ነበረ ማለት ነው። አንድ ሰው ማለት ነው ሰውዬው ሳላየው ምን አስገብቶት ነው የገባው? ኦኬ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ፖለቲካ ውስጥ አታስገቡኝ ባዴ ማለት ነው። ፖለቲካ እናንተ ጋር ነው እናንተ ላይ ነው የሚያምረው ባዴ ማለት ነው። ወይ እኔ ወይ አስተራቂ መሆን አለብኝ ወይ ተቋሚ መሆን አለብኝ ወይም ደግሞ የሆነ ነገር ሲፈጠር ይሄ ነገር ጥሩ አይደለም ማለት አለብኝ። እሱ ነገር ቢዝቶኑ የእንትን አለ ማለት ነው። የትኛውንም አካባቢ ላይ እየደረሰ ያለውን ነገር ማለት ነው ቢል ባዴ ጥሩ ነው ባዴ ማለት ነው። ያው እኔ ሰምኘት ቢኖረኝም ባይኖረኝም በቃ ህልና ነው ባዴ ማለት ነው።
እንድሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ባደወይ ማለት ነው እኔ በንጤ ለመሆን ፕሮቴስታንት ለመሆን እንትን ያደረገኝ ነገር እች ቀለበት ናት። ጂሰስ ክራይስት ይታያቸዋል። የዋሸው እንዳልሆነ ጂሰስ በቅርብ ጊዜ ነው ገዛቴ ማለት ነው። እንዴት አድርገ ላሳያችሁ? ይታያል ባገኝ ማለት ነው። እጅ ቀለበት ባለኝ ማለት እጅ ቀለበት ናት ባለኝ ማለት ነው። አፍተር ዋን ዊክ በቃ የሆነ ፕሮቴስታንት ለመሆን የነሳሳችኝ ባለኝ ማለት ነው። ሰው ማለት ነው ውዶቼ ነገራችሁ የምፈልገው ነገር ማለት ነው። እኔ ፈልጌ አይደለም ሰው አለመስማቴ ፈልጌ አይደለም። አይስወርቱ ጋር ነው የምላችሁ ፈልጌ አይደለም። በቃ ስለማልሰማ ነው ስለማርዳት ነው። ባዴ ቀስ ብሎ እንኳን አስረዱኝ እረዳለሁ ግን ብዙ ጊዜ እኔ መረዳት ታለኝ ግን እንደዛ አይነት ነገር ላይ በቃ መስማት አልችልም። ባዴ ማለት ነው አልሰማም። ባዴ ብዙ ጊዜ ሰው አልሰማም። በራሴ መንገድ ነው የሚሄደው። ቤተሰቦቼንም እዩንም ባዴ ማለት ነው ምን ቶሎ እኔ እዛው ሲያምኑ ሳያቸው እዚህ በጣም ነው የሚገርሙኝ ባዴ ማለት ነው። አንድን ሰው ማለት ነው ወንዶች ነገራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን ታይም ላይ ምንም አዲስ ነገር የለም እንዳለን ያለው ልወጣ እችላለሁ፣ ልቀመጥ እችላለሁ። ምን እንደሚፈጠር አይታወቅም በደኝ ማለት ነው። የድሮ ታሪኩንም እነግራችኋለሁ በዝርዝር ማለት ነው። እንደነገርኳችሁ የኔ ትክክለኛ ስም የሚሆነው ሚካኤላ ነው ባዴ ማለት ነው። ስሚ ሚካኤላ አሜሪካን ድርበላ ከንደሩ ቢት ቻናል ዌልካም ቱ ማይ ቻናል ጋይስ አንደን እንደዛ ነው ብዬ የምነግራችሁ ማለት ነው ውዶቼ። እዚህ ደግሞ ማለት ነው እዚህ በደይ ማለት ነው አላችሁ እኔ በደይ ማለት ነው ብዙ ኦርቶዶክስም አለ፣ ፕሮቴስታንትም አለ፣ ካቶሊክም አለ በደይ ማለት ነው። ስለዚህ እኔ ማንንም ሰው አልቃወምም። አንደን እኔ በአሁን ሰዓት መሆን ደስ ያለኝ ፕሮቴስታንት ነው ባዴ ማለት ነው። እኔ ባዴ ማለት ነው እንደዚህ በጣም በሚገርም ሁኔታ ፕሮቴስታንት ነኝ ስል ለመጀመሪያ ጊዜ ነው ባዴ 2026 ባዴ ማለት ነው። አንደን ፕሮቴስታንት መሆን አይደለም ሌላም ሆነ አይደለም ሰው ህልና ነው ባዴ ከሁሉንም በላይ ማለት ነው ህልና ነው ባዴ ማለት ነው። ደንሶ ማለት ነው ሰዎችዬ ማለት ነው እናንተ የየራሳችሁ አስተሳሰብ አላችሁ፣ የየራሳችሁ ካልቸር አላችሁ፣ ሃይማኖት አላችሁ፣ ኤቭሪቲንግ ባዴ ማለት ነው። ደንሶ ማለት ነው ውዶቼ እናንተ በያላችሁበት ዘና ማለት አለባችሁ። ብዙ አትጨነቁ ነው አንድ ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ምንም አዲስ ነገር የለም። ከሰማይ ከፀሐይ በታች ነው ከሰማይ በታች ነው የምትሉት ባዴ ማለት ነው። አሁን ታይም ላይ ምንም አዲስ ነገር የለም። ናኒው እንደን ኖኒ እንደነገርኳችሁ እዚህ የሚሆነውን እናያለን። እስኪ የሚሆነውን እናያለን ነው። አሁን በጣም ባዴ ማለት ነው ጭንቅላት ያሞኛል ባዴ ማለት ነው። ሁሉም ነገር መርዝ ነው። እኔ ምን እንደማደርግ አላውቅም። በጣም ያመኛል ባዴ ማለት ነው። አይ ቲንክ ገና ነው ሰው የሚጫንባችሁ ሰው ወይ ለምንድን ነው ሰው ጭንቅላት ላይ መቀመጥ የምትፈልጉት? ጋይሶች ያኔ እኮ ግርም የምትሉኝ ነገር ማለት ነው ሰው በሆዱ ትበሉት አላችሁ፣ በጭንቅላቱ ትብላት አላችሁ፣ በብልቱ ትበሉት አላችሁ። እንደ ጋደመት ሰው እኮ በህይወት እኮ በጣም ያሰጋል ወንዶች። ለነገራችሁ የምፈልገው ነገር ማለት ነው ከሰው ጋር መግባባት በጣም ይከብዳል ማለት ነው ወንዶች። ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን እንደዛ ስላልኩኝ አሁን በግዴታ ማለት ነው ኦርቶዶክስ ውትፍ እንዳታደርጉብኝ ወይ የሆነ ነገር ባገኝ ማለት ነው። ካቶሊክ እንደማታልኩ አይነው አውቃለሁ፣ ግን አምጥታችሁ ማለት ነው በኃይል ማለት ነው ኦርቶዶክስም በጣም ውትፍ የማድረግ አላችሁ ማለት ነው።
አንተ ሰው ማለት ነው እናንተ ማለት ነው ሁሉም የምትቀራን ስትሄዱ ምን ያደርገኛል እኔ ባዴ ማለት ነው። እናንተ አሁን ቤተሰብ ያለው ሰው ሀገር ኤቭሪቲንግ ያለውን ሰው እንደዛ አይነት እንዲከራከሩት እሱ ላይ ፌር ለመስራት ስለማይመቻቸው ዝም ይላሉ። እኔ ላይ ግን ኤቭሪ ታይም በቃ ትበላሻላችሁ ሰዎች ማለት ነው። አልፈልግም ካልኳችሁ ማለት ነው አይሶርት ነው የምላችሁ። ሳይደርሳችሁ ልታምኑ አትችሉም። ቢደርሳችሁ እኮ በፍጹም እናንተ ውሃ ትላላችሁ። ለዛ አይነት ነገር ማለት ነው። እንደነ እኔ አውቃለሁ በቃ ክሊር በሰላማዊ መንገድ እናንተ የራሳችሁን እኔ ራሴ በቃ በኃይል ውጥፍ የምታድርጉብኝ ነገር አላችሁ ማለት ነው። አሁን የሆነ ነገር ካልኩኝ ባዴ ማለት ነው። ለሰው የራሳችሁን እናድርጉ ባዴ ማለት ነው። አንተን ሰው ማለት ነው ኢሮብ ባዴ ማለት ነው። ዶቼ ለነገራችሁ የምፈልገው ነገር ማለት ነው። አረ እኔ ኢሮብ አይደለሁም። ስለ ኢሮብ ግድ የለኝም። አኑ አውቃለሁ። ኢሮብ ሆኖ ብዙ ኦርቶዶክስ አለ። ኢሮብ ውስጥ ሆኖ ብዙ ትግሬ አለ። ኢሮብ ውስጥ ብዙ አማራ አለ። ኢሮብ ውስጥ ብዙ ሌላ የሆነ ሰው አለ። ታውቁታላችሁ። አማራ ውስጥም ትግራይ ውስጥም ኤኒቲንግ ባዴ ማለት ነው። ኢቭን ኢሮፕ ውስጥም እዚህ አውሮፓ ውስጥም አሉ ባዴ ማለት ነው። ሌላ ሰዎች ማለት ነው በውስጣቸው ሌላ ዘር እያሉ ማለት ነው እዚህ ያደጉ ምናምን ነገር ባዴ ማለት ነው። ለራስ እኮ አሜሪካዊ ነኝ እንደነ ማለት ነው። ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው እንደነ የኢትዮጵያ ታዳጊ ነኝ እንደነ ማለት ነው። ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው አሁን ታይም ላይ ያው እንደሰማችሁት ነው ኤቭሪቲንግ አስ ክሊርሊ ማለት ነው። እነዚህ ሶሻል ሚዲያ ላይ የሚያውቁ ሴቶች ማለት ነው አሽወርቱ ጋር ነው የምላችሁ እነ ሶሪያንም በቃ ከጭንቅላታችሁ እኮ አትወርዱም ባዴ ማለት ነው። አሁን ሶሪያና እና ሳራ እቺ በብልት የሆነ ነገር ይከተተች ባዴ ማለት ነው ስታስቀኝ ነገሮቿ እሷና ሳራ አንድ ናቸው። ሶሊያና እና ሳራ ደሴም ናቸው። በጣም አስመሳዮች ናቸው። በዚህ የሆነ ሰው የሚረዱ እያስመሰሉ በሌላ ሳይድ ግን ሌላ ነገር ነው የሚያደርጉት። በጣም አስመሳይ ሰዎች ናቸው ምናምን ነገር ሲሉም ህልሜ ላይ ነው ማስመጡብኝ ባዴ ማለት ነው። የሆነ ታይም ላይ ደግሞ ምን ብለዋል? በቃ ሳራ እቺ ማና ሶሊያና ፈጣሪ ሶሊያናን አይግደልብን ምናምን ነገር እያሉ አስመጡብኝ ማለት ነው በህልሜ ማለት ነው። እቺ ዳሃብ የምትባለው እዚህ አምስተርዳም ያለችው ባዴ ማለት ነው ሄጄ ነበር እና ሰው ስለወደቻት ነው አይደለም ባዴ ማለት ነው ስለጠላቻት ነው ባዴ ማለት ነው። የሆነ ታይም ዳኒ ሶሊያና ታሰር ያለው ምናምን ነገር ብላ ፎቶ ለቃ ነበረች ማለት ነው። እንደሽ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። እኔ ያለሁበትን ሁኔታ አውቅ ነበረ። ኤቭሪ ታይም እንደዛ ነው የሚያደርጉት እዚህ ኤቭሪ ታይም ባዴ ማለት ነው። በጣም ነው የሚያስፈራው ሀገሪቷ ላይ መኖር ኢቭን መንቀሳቀስ ኤቭሪቲንግ በጣም ነው የሚያስፈራው። እንደሱ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። እና ምንም ግዴለሽ ናቸው። ምላሽ አይሰጡም ምናምን ነገር በቃ ላይክ ምን እንደሚያስቡ አላውቅም። እንደሱ ሰው ማለት ነው ልጅ እኔን ኃጢአት ሳስጋቡኝ ባለኝ ማለት ነው። እነ ሶሊያና አሁን ታይም ላይ ማለት ነው ስለኔ ሲያወሩ ከመጡ እንደዚህ በቃ እንደዚህ ነው እንገባቸው ባዴ ውዶች ማለት ነው። ልክ በጣም መዋረድ ፈልገዋል ባዴ ማለት ነው። እኔ ልጅ አይደለሁም እነሱ የሚያደርጉት አይደለም ሌላ ነገር አውቃለሁ ባዴ ማለት ነው። ዝም ብዬ ነው የምታዘባቸው ባዴ ማለት ነው። አንድ ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው እኔ ባዴ ማለት ነው በቃ ስንፍና ሆኖ ነው የሚታየው ባዴ ማለት ነው። አሁን በርቀት የሆነ ነገር ማሳየት ባዴ ማለት ነው እሱን ይሁን ሳይታወቅ የሆነ ነገር ማስመልከት በቃ ይሆን አለ አይደለም በቃ የሆነ በጣም በጣም ይሆን አለ አይደለም በቃ ምን ይሆን ይታየኛል መሰላችሁ? በቃ የሆነ የማይረባ ስራ በቃ ስራ ፈቶች ስራ የማይወዱትን ሰዎች ስራ የጠገቡ ሰዎች ዝም ብሎ ቁም ነገር የሌላቸው ዝም ብሎ በቃ ላይ ዲስኮሬዚ ማይንድ ያላቸው ሰዎች አይነት ስራ ነው የሚመስለኝ ማለት ነው። ይሄንን ነገር የተሳሳትኩ አይመስለኝም። መስዋዕቱ ጋር ነው የምላችሁ። ጠይቁ
ሳይንቲስቶች ወይም ደግሞ እንደዛ አይነት ሰዎች ከጠይቃችሁ ማለት ነው ሪል እንደዛ ነው የሚሏችሁ ባዴ ማለት ነው። አሁን ክብራችሁ በጣም ዝቅ ነው የሚለው አሁን የሚያያችሁ ሰው የምታደርጉትን ነገር በጣም ነው ክብራችሁ የሚያወርደው ባይ ማለት ነው። እናንተ አታችሁ ፈልጋችሁ ምናምን ነገር ስትዘባረቁ ማለት ነው ደስ በጣም ዳውን ዳውን ነው የምትሆኑት ባዲ ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አስመሳይም ትሁን ሌላም ትሁን ኢቨን ማን ያው አንዳንድ ጊዜ ስለ እዛም ሳወራ የሆነ በቃ ላይክ ደስ አይለኝም፣ ብዙ ማውራትም ደስ አይለኝም። አንድን ሰው ማለት ነው ይሆናል አይደለ የሆነ የመብሸቅ ነገር አለ። እንደዛ አይነት ስሜት ይሰማኛል። አንድን ሰው ማለት ነው እኔ ዳይሬክት መግጠም ብቻ ነው የምወደው ባይደው ማለት ነው። እየፈራም እንትን እያልክም ምናምን በየትኛውንም ነገር ባይደው ማለት ነው በቃ መግጠም ነው እንጂ የሚመቸኝ ማለት ነው። በተለይ ከጀርባ ደግሞ የሆነ ነገር ስሰማ እንደዚህ ማድረግ አለባት እንደዚህ ማድረግ አለባት ላይክ ልገዛት እኮ እየገዛዋት እንደሆነ ታውቁታላችሁ። እያስፈራረኋት እየገዛዋት ነው ባዴ ማለት ያችን ሰው እንደን ሰው እኔ ምንም አይነት ስሜት በቃ ደስ የሚል ስሜት አይሰማኝም። አንተ ደግሞ ስቀጥል ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ያለውን ሁኔታ ምንም አዲስ ነገር የለም እንዳለ ነው ያለው ሁሉንም ነገር። ያው እኔ ፕሮቴስታንት ነኝ ያለው ብቻ አንድ ሰው ማለት ነው። ያው ሁሉንም ነገር ተፈጠረ ምክንያቱም እኔ ሁሉንም ነገር ለመናገር ዝግጁ ስለሆንኩኝ ነው እየተናገርኩኝ ያለሁት ማለት ነው። የማውቀውን ነገር እንዴ ማንም ሰው ተናገርልኝ ያለኝ ሰው የለም። ግን እኔ ባይዶይ ማለት ነው መናገር ያለብኝና ከኔ ጋር የተያያዘውን ነገር ብቻ ነው እየተናገርኩኝ ያለሁት ባይዶይ ማለት ሌላ ነገር ውስጥ አልገባሁም። እናንተ ራሳችሁ ያስገባችሁኝ ግን ለእናንተ ምላሽ እየሰጠው ነው ባይዶይ ማለት ነው። እነሱን እንድታውቁት እፈልጋለሁ ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ አንዳንድ ጊዜ ማለት ነው አሁን ምስጢራችሁንና ነገሮቻችሁን በጣም ገመናችሁን መደበቅ ፈልጋችሁ ሰው ከሰው ልታርቁ ትፈልጋላችሁ። ያው ሰው አወቃችሁም አላወቃችሁም እናንተ ባይዶይ ማለት ነው የምትታወቁ ሰዎች ናቸው። ሰው እናቴን ባይዶይ ማለት ሰው ነው ባይዶይ ማለት ነው። ሰው ስላላወቃችሁ አይደለም እናንተን የሚቀርባችሁ እምርቃችሁ፣ እያወቃችሁ ነው የሚቀርባችሁ፣ እያወቃችሁ ነው የሚርቃችሁ። አይ እንደዛ ነው ባይዶይ ማለት ነው። በተለይ ሴት ለሴት ማለት ነው ብዙ ነገር ላይ አቴንሽን ይፈልጋሉ። ኢምፐርሰናልም ኢቭንም አንተን ሰው ማለት ነው ወዶች። አሁን ደግሞ መሸሽ ትፈልጋላችሁ፣ መደበቅ ትፈልጋላችሁ። የሆነ ነገር ታደርጉና በቃ ሰው እናንተ ወደ ሌላ ሰው መቀየር ትፈልጋላችሁ። አንተን ሰው ማለት ነው እኔ ሁሌም ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማንም ሰው ምንም ነገር ስለማያደርግላችሁ እንደዚህ አይነት ነገር ላይ ማለት ነው ማንም ሰው ተጠያቂ ስለማይሆንላችሁ ለማንም ሰው ኃላፊነት አትስጡ። ሲቀጥል ደግሞ አደራ የሚባለውን ነገር ላይ ከልክ ያለፈ ነገሮችን አትነጋገሩ ባይዶይ ማለት ነው። ኤቭሪቲንግ በልክ ይሁን። ኤቭሪ ታይም ደግሞ ሰው ትክክል እየተናገረም ነው ብላችሁ አታስቡ። በፍጹም ትክክል ሊነገራቸው አይችልም። ምናልባትም የሆነ ድራማ መስራት ከፈለጉ የሆነ ነገር አሴሮ ከዛ በኋላ ለእናንተ ሊናገራችሁ ይችላል። ስለዚህ ማለት ነው ኤቭሪ ታይም ተጠራጣሪ ሆኑ ባይዶይ ማለት ነው። ተጠራጣሪ ስትሆኑ ሰው መጉዳት ተጠራጥራችሁ አውቀናል ተረድተናል ብላችሁ ችኩል አትሆኑ። ሰውንም አትጉዱ። በንግግርም ኤቭሪቲንግ ባይዶይ ማለት ነው። እየተደፋ አይታፈስም ይባላል ማለት ነው። ስለዚህ ማለት ነው ግን በጣም መጠራጠር አለባችሁ። ግን ይህ ሰው እውነት እየነገረን ነው ወይ? ከሰው ጋር ሀበሻ ለሀበሻ ነው እየነገርኳቸው ያላችሁ።
ከሰው ጋር በመስራታችን ምን ለውጥ አመጣን? ምን ገኘን? ምን ክሳራ አስመጣን? ህይወታችንስ እንዴት እየሄደ ነው? አደራ ለሰጠነው ነገርስ እንዴት ሆኗል? ምናምን ብላችሁ ማለት ነው። ዝም ብላችሁ አትመኑ ባዴ ማለት ነው። እንትን እኔ ስታዩ ማለት ነው የሆነ ነገር ሲጠራጠር ቀጥታ የተጠራጠርኩትን ነገር አልናገርም። ወደ ተጠራጠርኩት ነገር ሂጄ ማለት ነው እጠይቃለሁ ነገሮቹ እንዴት እንደሆነ እንደዚህ ቢሆን እንዴት ይሆን ነበር ምናምን ብዬ ማለት ነው። አሁን ሰዎቹ ቀጥታ ኮንታክት ስለሚያደርጉ ትንሽ የምትጠይቁት አጠያይቁን ባዲ ማለት ነው በሜላ ልጠይቁ ይገባል ባዲ ማለት ነው። ከዛ ውጭ ግን መጠራጠር ጥሩ ነው። አሁን አትጠራጠር ይሏሉ ባዴ ማለት ብዙ ጊዜ እኔ ሀበሻ ባዴ ማለት ነው ለራሳቸው እንዲጠቀሙ ቢፈልጎ ማለት ነው። እንደዛ ሲልኝ ጊዜ ከዛ ጓደኞቼ ማለት ነው ብዙ ችግር ውስጥ ነው የገባሁት። ኢቨንም ማለት ነው ሳራን በጣም ብልላት አስቤ ነበረ። ግን ለምንድን ነው ኤቭሪ ታይም ባዴ ማለት ነው ለምንድን ነው የምትጠራጥረው? ይሄን ያህል ተጠራጠራችሁኝ ምናምን ነገር ሲሉኝ እኔ በቃ ሀበሻ የገረመኝ ባዴ ማለት ነው። ለሰው ለኔ ግድ የለ በቃ እኔ ምን አልኩኝ ማለት ነው። በቃ ጓደኛ ምንም ችግር የለውም ማለት ቢቀርብኝም ምንም ችግር የለውም። ምክንያቱም እነዚህ በቃ ተጠራጥሪ ሳታድርጊ እንደዛ ሁኚ እንደዛ ያለው ገደል ይከቱሻል ባዴ ማለት ነው። በቃ ገደል ይከቱኛል አለ ምን ያደርጉልኛል? በቃ ላይክ እርዳታ የሚባል ነገር አያውቁም ባዴ ማለት ለእርስ በርስ እንኳን ሲተጋገዙ አታያቸውም ወይ የሆነ ዝም ሲሉም አታያቸውም። በቃ ይብረታ ምቀኝነት ነው የሚወዱት። አሁን ሲበቀኝ ማለት ነው በቃ ካልቸር ነው በቃ ሀበሻ ምቀኛ ካልሆን ከባይዴ ማለት ነው ሀበሻ መሆንህን ይጠራጠራል። አይ ቲንክ ለዛ ይሆናል ማለት ነው። ሽንት ቤት ገባ ከሆነ ይገባሉ፣ ልብስ ማጠብ ከሆነ ያጥባሉ፣ የሆነ ነገር ካደረግ ከሆነ በቃ ይቀድማሉ። አሁን ገንዘብ እንትን ካለ ማለት ነው እንዲህ ያጎልብሽ ይናገራሉ። የሆነ ነገር የምታደርግ ከሆነ ኤቭሪ ታይም ቀድሞ መጥፎ ነገር ነው የሚያደርጉት ባዴ ማለት ነው። ሀበሻስ ደሰኝ ኤቭሪቲንግ ባዴ ማለት ነው። የሆነ ነገር ቦታ የምትሄጂ ከሆነ ይሄዳሉ። የሆነ ነገር ፈልገሽ ከሄድሽ ማለት ነው ወይ በርበሬ ከፈለግሽ ማለት ነው ይሆናል አይደለ? አሁን በጣም የምትወጂና እንደምትወጂና ባግራውንድሽ ካወቀ እሱን ነገር ቀድሞ ይጨርሳል። በቃ እንደዚህ አድርጎ ጭርስ አድርጎ ይሄዳሉ ባዴ ማለት ነው። እንትን እኔ በጣም የሚገርመኝ ነገር ማለት ነው አረብም ትንሽ በጣም ይመሳሰላል ሀበሻ ባዴ ማለት ነው። ሀበሻ ማለት ነው ውድቼ በቃ ካልቸር አሁን በቃ እንደዚህ አሁን የምትታጠቢ ከሆነ አሁን እጅ የሚታጠቡ ከሆነ ሀበሻ ማለት ነው ልብስ እቃ እያጠብኩ ከሆነ እዛ ማለት ነው ሽንት ቤት ላይ መታጠቢያ ያለ እኔ ጋር መጥቶ እጅ ልታጠብ ብሎ እኔን አስቆሞ 1 ሰዓት ያቆመኛል። ምቀኝነት በቃ ካልቸራችሁ እንደሆነ ነው የማስበው ባዲ ማለት ነው። አሁን መጥፎ ነገር ማድረግ በቃ እኔ ባዲ ወይ አልኩኝ ባዲ ማለት ነው። አሁን እኔ ባዲ ወይ ማለት ነው እቺ ልጅ ሀበሻ አይደለችም ብሎ ከተጠራጠሩኝ ማለት ነው የሆነ መጥፎ ነገር ካደረኩ እቺ ሀበሻ በቃ ላይ ሀበሻ ናት ሀበሻ ናት ምናምን ይላለው ማለት ነው። ውድጄ ማለት ነው አንተክሶ ማለት ነው አይስወርቱ ጋር ነው የምላችሁ በቃ የሆነ ምቀኝነት ማለት ነው ከካልቸራችሁ ጋር የተያያዘው ነው ይሰማኛል ማለት ነው። በቃ ሀበሻ በጣም ነው የምትገርሙኝ፣ በጣም ነው የምታስቆኝ አይደል? ዋይ ብስክሌት እየለመደች ነው አተዞ ማለት ነው። ወንድች እዚህ መጀመሪያ የሆነ ሀበሻ አለማመደኝ ነበረ። ከዛ በኋላ ግን እኔ ራሴ እንትን አልኩኝ ባዴ ማለት ነው። አንተ ሰው ማለት ነው ወንድቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ኤርትራ ኢትዮጵያ በሚለው ነገር ማለት ነው። አሁን ለኤርትራ በጣም መጥፎ አመለካከት ያለሽ ወይ ምናምን ያለኝ የሚመስላችሁ ሰዎች ማለት ነው። እኔ ለኤርትራ ምንም አይነት መጥፎ አመለካከት የለኝም፣ ምንም የለኝም ባዴ ማለት ነው። ግን ምንድነው መሰላችሁ እኔ ህይወት ውስጥ ስለማገባቸው ማለት ነው የኔ ህይወት ነው። ስለዚህ እኔ እንደፈለግኩ ነው የምኖረው። ግን እኔ የራሴ ችግር ስላለብኝ ማለት ነው ግዴታ የራሴንን ችግር የራሴ ነገር ባዴ ማለት ነው እንደሱ እንዳያደርጉልኝም አልፈልግም። የማንንም ምንም እርዳታ አልጠይቅም ባዴ ማለት ነው።
ስራ በሚያገናኘን ሰዓት ላይ ማለት ነው እነርሱ ስራቸውን እኔም ስራዬን እየሰራው እንቀጥላለን ማለት ነው። ከዛ ውጭ ግን ማለት ነው ውዶቼ ማለት ነው ውዶቼ እኛ ያው ብናስመስልም በምንም ነገር አንገናኝም፣ በማለት በካልቸር አንገናኝም። በቃ እንደ ሰዎች ነን፣ ቆመን እንሄዳለን ባዴ ማለት ነው። ብቻ እንደን ሰው ማለት ነው ልጆቼ ካልተከባበረን ማለት ነው ምንም እንትን ሊሆን አይችልም ባዴ ማለት ነው። እኔ በጣም የምትለማለሙ በጣም የምትለማመጡ ሰዎች ማለት ነው በጣም ነው የምታስጨንቁኝ ባዴ ማለት ነው። ግን እኔ እንደዛ አይነት ነገር ምንም ሆነ አይታየኝም፣ ምንም ሆነ አይታየኝም፣ አልወድም። ገባችሁ? እንደዛ ነገር ባዴ ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው እናንተ ኤቭሪቲንግ ባዴ ማለት የራሳችሁ ህይወት አላችሁ፣ እኔ የራሴ ህይወት አለኝ። ሶፊነሽ እንደዛ ብዬ ነው የማስበው። ኤርትራዊና ከኔ እና ከኢትዮጵያዊ በላይ ኤርትራዊና ኢትዮጵያዊ ይቀራረባሉ። ከኔና ከኤርትራዊ በላይ ኢትዮጵያና ኤርትራዊ ይቀራረባሉ። እሱ ነገር ታምኑበታላችሁ? ስለዚህ ማለት ነው እኔ ድሮ ብያለሁ። ሊቢያ ላይ ምን አልኳት? የሆነች ልጅ ነበረች ኢትዮጵያና ኤርትራና ምናምን ነገር አለች ባዲ ማለት ነው። እኔ ኢትዮጵያ ውስጥ ነበርኩኝ እንጂ ለምንድን ነው እቺ ልጅ አንዴ ትግሬ አትልም ኢትዮጵያ አትልም? በቃ ምንም ነገር ምንም አይመስላትም። ከኛ ጋር ተስማምታ ትኖራለች ስትል ጊዜ ማለት ነው ከኛ ጋር ትስማማለች ስትል ጊዜ ምንድን ነው እያልኳት ማለት ነው ልጅ እኔ አሜሪካዊ ነኝ ያልኳት። ሀበሻ ደግሞ ለእርስ በርስ ትቀራረባላችሁ ደንሶ ማለት ነው። ስለዚህ እኔ ማልገባው ባዴ ማለት ነው ስለሚገባኝ ነው እንደን ማለት ነው። አፍሪቃዊ ያልሆነ በጣም አሁን ጉራ አይደለም ግን በጣም ሰማይና መሬት ነው ያለው። አሁን ስለ ምቀኝነት፣ ስለ ህግ መጣስ፣ ስለ ብልግና፣ ስለ ቀለል አድርጎ ሰውን የሆነ ነገር ማድረግ ከባድ ነው ባዴ ማለት ነው። አሁን ለአንድ አፍሪቃዊ ላልሆነ ባዴ ማለት ነው። አፍሪቃዊ ግን ኤቭሪቲንግ ኢዝ ነው ባዴ ማለት ነው። ገባችሁ? በቃ የሆነ ህግ ይጥሳል፣ ብዙ ነገር ያደርጋል፣ ብዙ ነገር ያቆሽሻል፣ ብዙ ነገር ያበላሻል ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ከሚያስተካክለው ነገር የሚያበላሸው ነገር ይበዛበታል ማለት ነው። ካልተሳሳትኩኝ ባዴ ማለት ነው። ቃሎቹ ባዴ በጣም ይተጋገዛሉ፣ ግን ከባድ ነው ባዴ ማለት ነው። ቦታ ለቦታ አሁን አፍሪካም ትለያያለች እኮ እንደና ይሆናሉ። ምዕባሌ ያላቸው አሉ፣ እንትን ያላሉ አሉ፣ የተማሩ ያልተማሩ ብዙ ነገር ማለት ነው። እንደየካልቸራቸው አሁን የሚያምኑበትን እምነት አለ፣ ካልቸር አለ። አሁን ድሮ ደም በደም ነበረ ማለት ነው። አሁን ደም በደም ነበረ። አሁን ደም ከፈሰሰ ማለት ነው ካሳ ልጃቸውን ይሰጣሉ፣ ወይም ደግሞ ደም በደም ነበረ ማለት ነው ድሮ ባዴ ማለት ነው። ምናምን ነገር እንደዛ አይነት ነገር ነበረ ማለት ነው። እንደዛ አይነት በቃ ላይ ደንቆሮ የሆነ ካልቸር ነበራቸው ባዴ ማለት ነው ድሮ ሰው ማለት ነው። በየቦታው ይለያያል ባዴ ማለት ነው። አንደን ሰው ማለት ነው እኔ በጣም በግዴታ ሌላ ሰው ልታስመስሉኝ በቃ እናንተ እንደምትፈልጉ እንደሆነላችሁ የምትፈልጉ ሰዎች የማይታሰብ ነገር ነው። ትንሽ መናገር መቻል አለባቸው ማለት ነው። ቢረዳችሁም ባይረዳችሁም ሰው ትንሽ መናገር አለባችሁ ማለት ነው ውዶቼ። ስለዚህ ማለት ነው ወንዶች ነገራችሁ የምፈልገው ነገር ማለት ነው ለዛ ነው ባዳዊ ማለት ነው። ኢሮብ የምትሉት ነገር ኢሮብ ለኔ ምንም ያደርግልኝ ነገር የለም ባዳዊ ማለት ነው። ከኢሮብ ጋር ተስማምቼ ምንም ነገር ተሳክቶልኝ የማያውቅም፣ መንገድም ተሳክቶልኝ አያውቅም፣ ትምህርትም ህይወትም ምንም ነገር ተሳክቶልኝ አያውቅም ማለት ነው። እኔ ለእነርሱ ምንም አይነት እንትን የለኝም ባዳዊ ማለት ነው። እኔ በጣም ብዙ መጥፎ ቦታ ይችላል ያለው ማለት ነው።
እያጽናና የለም፣ የደወለልኝ የለም፣ ምናምን ያገዘኝ ነገር ሰው የለም። ባዴ ማለት ያግዙ ያሉ አንዳንድ ልጆች ባዴ ማለት ነው። እርሱንም በጣም አመሰግናቸዋለሁ በውልቅ ማለት ነው። በውልቅ በግላቸው ማለት ነው። በግላቸው በጣም ነው የማመሰግናቸው ባዴ ማለት ነው። ምንም ቢሆኑ ማንም ቢሆኑ ባዴ ማለት ነው። እኔንም የሚያውቁኝ ባዴ ማለት ነው። በግላቸው በጣም ነው የማመሰግናቸው ሴትም ወንድም ባዴ ማለት ነው። ግን ሌሎቹ በቃ ችግር ነው የጨመረብኝ። በተለይ ሊቢያ ላይ ያገኘኋቸው ልጆች በቃ ጥጋባቸው ልክ የለውም፣ ክፋታቸው ልክ የለውም። ድሮውንም የነበረችዋ ጓደኛዬ ተብላ ማለት ነው ብዙ ነገር ነው እንዳልማር እንዳልሰራ የሆነ ነገር እንዳልይዝ የሆነ ነገር እንዳይሳካልኝ በጣም ነበር ብዙ ነገር ስጠላ የነበረችዋን ግን እንድትማር እንድትሰራ ብዙ ነገር ነበር ስረዳት የነበርኩት ባዴ ማለት ነው። ማለት ነው ኢሮፓዳዊ በጣም ከባድ ነገር ነው ባዴ ማለት ነው። ስለዚህ ማለት ነው እናንተ ስትሆኑ ማለት ነው ቋንቋም ችግር የለም ምንም ነገር ችግር የለም ማለት ነው። ስለዚህ የራሳችሁን ባህል እና የራሳችሁን ሰው ውደዱ ማለት ነው። አሁን ብዙ ጊዜ በጣም ሲተሸወዱ ማያቸው ማለት ነው ኢሮብ የዋህ ነው ብሎ ማለት ነው በአናታቸው ይተክሏቸዋል እና መጨረሻቸው አያምርም ባዴ ማለት ነው። አንዳንድ ሰዎች ባዴ ማለት ነው ኢሮብ የዋሆች ቢሆኑም ለእርስ በርሳቸው ነው እንጂ ለሌላ ሰው አይደሉም። ለነገራቸው የምፈልገው ነገር ማለት ነው እነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኢሮብ በቃ እንደኔ ማለት ነው ምድረ ጠቢብ፣ ምድረ ቡዳ፣ ምድረ ሐሳድ፣ ምድረ ክፋት አሁን እነርሱ አድርግ ብሎ ለሰዎች የሚናገሩትን ነገር በቃ እንደዚህ አድርጋት እንደዚህ አድርጋት ምናምን ነገር ብሎ ምንድን የሚያደርጉትን ነገር ሲጀመርም አሁን የሚያደርጉትን ነገር ማለት ነው በጣም አስመሳዮች ናቸው። በቃ አሁን ሀበሻ ባዴ ማለት ነው አትሂድ ካለ ሂድ ማለት ነው። እረደር አትሂድ እረረረ ነው የሚለው ባዴ ማለት ነው። ሀበሻ የተረገመ ልብ ነው ያለው። በተለይ እኔ ይረበቃል ይሄ ትንጋችሁ ቀለዓ አለም ነው በቃ እኔ አይሶት ነው የምላችሁ ምንም ነገራቸውን የማይገባኝ ባዴ ማለት ነው። ላይክ ወደ እንዳልገዳኝ ይሁን ወደዚህ ይሁን በቃ ሶስት ኢሮብ ነው ያለው። ሶስታቸው ምንም ነገር አይገባኝም ባዴ ማለት ነው። አንገርሶ ማለት ነው ወደ ቼሌ ነገራችሁ እኔ እንደዛ ብልም ባዴ ማለት ነው። እኔ ኩፋ አይደለሁም፣ በጣም ጥሩ ነኝ። ሰው በጣም ነው የምረዳው በጣም በተቸገረበት ታይም ላይ ማለት ነው። ማንም ቢሆን ምንም ቢሆን ባዴ ማለት ነው። እኔ ግን ብረዳውም ህይወቴ ውስጥ እንድገባ አልፈልግም። ሌላ ሰው እንዲያስመስለኝ አልፈልግም። ምንም ነገሬ አንዳት ፀጉርን እንደዚች እንዲነቀልብኝ አልፈልግም። ባዴ ታውቁታላችሁ። ከረዳሁት እዛው ያለ ነው የምረዳው ባዴ ማለት ነው። ሰው ስለሆነ ብቻ ሀልና ስላለኝ ብቻ ቦታ ላይ ስለነበርኩኝ ብቻ ሰው ስለሆንኩኝ ብቻ ማለት ነው ሰው ከረዳውኝ እኔ የምረዳው ባዴ ማለት ነው። አሁን እኔ ሰው በረሃብ እንዲሞት በጥም እንዲሞት መብራት እንዲያጣ መንገድ ድሮ እንደነበረ እግራቸው እንዲሄዱ የሆነ እንደዛ አይነት ነገር የለኝም ባዴ ማለት ነው። እነርሱ ኔጌቲቭ ናቸው ባዴ ማለት ነው። እኔ ይሁን ባዴ ማለት ነው የትኛውንም ቦታ ላይ በኢሮብ በቃ ህይወቴ እሳተ ገሞራ ነው የሚቀየረው ባዴ ማለት ነው። እነርሱ ያሉበትን ቦታ ኤቭሪ ታይም እረፍት የለውም፣ ሰላም የለውም፣ በቃ ምንም ነገር የለውም። ይሁን እዚች አንድ ባዴ ማለት ነው ብዙ መስዋዕት ከፍዬ መጥቼ ማለት ነው እዚህ ተቀብላኝ ማለት ነው ስንት ነገር እንድከስር ያደረገችኝ ባዴ ማለት ነው። ግን በጣም እንደምትወደኝ ጥሩ አቀባበል ጥሩ አመለካከት እንዳላት ነው የምታስመስለው ባዴ ማለት ነው። ብትሆንም ባትሆንም ባዴ ማለት ነው ባትሆንም ሺ ኢዝ ኦልዌይስ ሺ ኢዝ ባዴ ማለት ነው። በቃ ምንም ብትሆንም ባዴ ማለት ነው። በቃ አሁን እዚህ እንደዛ ይላሉ ማለት ነው። አንተም ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እንደነገርኳችሁ እኔ ቋንቋ እችላለሁ ማለት ነው። እንዲሁም ኢሮባዴ ማለት ጥርት ያለ ቋንቋ ነው የምችለው። እኔ ነው ልነግራችሁ የምፈልገው ነገር ማለት ነው። ልረሳ ብዬ ነበረ እንደነገርኳችሁ ድሮ ማለት ነው በ99 ማለት ነው ለመርሳት ትንሽ ልረሳ ብዬ ነበረ። እኔ ወደ አልተና ስመለስ ማለት ነው ከውቅረው እያልኩኝ ነበረ መናገር ትንሽ እንትን ያደርገኝ ነበረ። ግን በቃ ላይ በጣም በፍጥነት የረሳሁት ልጅ ስለነበርኩኝ አቤት ማወራው ትግርኛ ነው፣ ውጭ ማወራው ትግርኛ ስለነበረ ረስቼ ነበረ ማለት ነው። ከዛ ውጪ ማለት ነው አሁን አትችልም አይችልም ምናምን የሚለውን ነገር ማለት ነው
የጠላትህን ቋንቋ የሰይጣን ቋንቋ እንኳን ሰው ይለምዳል። ታውቁታላችሁ ማለት ነው። መጀመሪያ ማለት ነው የጠላትህን ቋንቋ ስትለምድ ጎበዝ ጥሩ ነገር ነው። ይህን የማስበው ባዴ ማለት ነው። እንደሱ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁም? ስለዚህ እኔ ባዴ ማለት ነው ሰው የሚያደርገውን ነገር ማለት ነው። ሰው ስላችሁ ሰው የሚያደርገውን ነገር እኔ ባዴ ማለት ነው ማድረግ ብችልና ባደርግ ባዴ ማለት ነው ልና ስላለኝ ነው ማደርገው ባዴ ማለት ነው። ከዛ ውጭ ግን ልነግራችሁ የምፈልገው ነገር ማለት ነው ህይወቴ ውስጥ በምንም አይነት ነገር ሊገባ አልፈልግም። አንዳት ነገር ላይ በድፋሬት ውሳኔ እንድሰጡብኝ አልፈልግም። ከዘጋጁ ከዚህ አትሂጂ፣ በዛ አታውሪ፣ በዛ አትግቢ። ለምን ከፈለኩኝ ገደል አልገባም። ዝም እንድል ነው የምፈልገው ባዴ ማለት ነው። ሰው ማለት ነው ወንዶች የነገራቸው ፈልገው ምንድን ነው መሰላችሁ? ምንም አይመለከታቸውም። እኔ ምንም አይመለከተኝም። አተኝም እንዴ እኔ ማን ህይወት ውስጥ ገደው ገብቼ ታደርጊያለሽ እዚህ አታደርግም ብዬ የተናገርኩት ባዴ ማለት ነው። ማን ህይወት ውስጥ ነው? ማንም ሰው ህይወት ውስጥ ገብቼ አላውቅም። እሱንም ፍላጎት ካለሽ ይሄ ጥሩ አይደለም እላታለሁ። ግን እኔ መጥፎ ቦታ ሲሄድ እንደዛ አይደለም የሚሆነው እነርሱ ባዴ ማለት ነው። ወደ ሚሻል ቦታ ሲሄድ ነው እንደዛ የሚሉት። ግን ደግሞ ፈጣሪ ከተሻለ እየተሻለ ይሰጠኛል። ምንም አልሆነም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንም አይነት ነገር ምንም አይነት ውሳኔ ምንም አይነት ኮሜንት ምንም አይነት ነገር እንዲሰጡ አልፈልግም። እኔ እሰጣለሁ። እሷ እንደዚህ ማድረግ አልነበረባትም፣ ከነዚህ ሀገር ጋር መሄድ አልነበረባትም ብያለሁ አላልኩም። ዲ አር ኖ ማይ ቢዝነስ ኦንሊ የምለው እኔ ባይደዊ ማለት ነው። እንደነገርኳቸው በጣም ያጨናንቁኛል። በጣም አንዳንድ ሰዎች በጣም ታጨናንቁኛላችሁ፣ በጣም ታሰቃዩኛላችሁ፣ ታበሳጩኛላችሁ። ግን ማለት ነው እኔ በማንንም ማይንድ አልሄድም። ይሄን ማለት ነው እኔ ማርሽም እንትን የማደርገው እኔ በራሴ ማይንድ ነው የሚሄደው ባዴ ማለት ነው። ስለዚህ ማለት ነው ውዶች የነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኔንም ለሰዎች ደስ እንደል ብዬ ማለት ነው ሰዎች በሚፈልጉት መንገድ በፍጹም አልሄድም ባዴ ማለት ነው። ከሰው ጋር በጣም መስማማት እፈልጋለሁ ማለት ነው። ሰው ግን እኔ ላይ እንድባልግብኝ አልፈልግም ባዴ ማለት ነው። እኔ ቁም ነገር ታይም ላይ ቁም ነገር ነው የምወደው ባዴ ማለት ነው። ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ቁም ነገር አልባ ሰው አልወድም በህይወቴ ባዴ ማለት ነው። ስለዚህ ማለት ነው ውዶችዬ ማለት ነው ምንም አይነት ነገር ላይ ባዴ ማለት በጣም ኢሮብ እያስጠነቀቋቸው ነው ባዴ አልተናም ብትሆን እንደልግዳም ብትሆን ሌላ ገጠርም ብትሆን ማንም ኢቭን ቤተሰብም ብትሆን ባዴ ማለት ነው እኔ ባዴ በዚህ ውጭ በዝግብ በሳት ታርግ ልትለኝ አትችልም ነበር ማለት ነው። እንደን ሰው ማለት ነው እንደዛ አይነት ነገር ማለት ነው ህይወት ውስጥ አይመለከታችሁም። እናንተ ምንም አይደላችሁም፣ ቤተሰባችሁ አይደላችሁም፣ ምንም አይደላችሁም። ዩ አር ናቲንግ በቃ ተራ ሰዎች ናቸው ባዴ ማለት ነው። ተራ ላይክ ተራ የተኮላዎች ናቸው። ተራ በቃ ተራ ተኮላዎች ናቸው። ቻንስ ማገኛችሁ መንገድ አመትገቡ ባዴ ማለት ነው። ተራ ተኮላዎች ናቸው። በቃ ሌላ ምንም ነገር የላቸውም ባዴ ማለት ነው። አንተን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው በጣም ብዙ ነክታችሁኛል፣ ብዙ ብላችኋል፣ ብዙ ነገር ማለት ነው። አሁን ፈረንጅ ምናምን የሚሉትን ነገር ከሀበሻ ምን ይጠቀማሉ ታዲያ? እኔ ፈረንጅ አይደለሁ እንዴ? በዚህ ወደዚህ እየሸጡ ታዲያ ሊጠቀሙብኝ። ለዛ ካልሆነ ታዲያ ምን ጠቀምኳቸውና ታዲያ? ለዛ ነው የሚፈልጉኝ በዚህ ማለት ነው። ዴይ ሀቭ ኖ ናቲንግ እኔን አይደለም የሚፈልጉት። እችኮ አውሮፓ ናት፣ ፈረንጅ ሀገር ናት፣ ባዴ ፓርቲ ናት ባዴ ማለት ነው። እንደን ሰው ማለት ነው እነርሱ የሚፈልጉት ጥቅም ነው እንጂ ምንም ሌላ አዲስ ነገር የለም ባዴ ማለት ነው። እንደሱ ማለት ነው እንዴ ለነገራችን የምፈልገው ነገር ማለት ነው። ሲጀመርም እነርሱ ስለ አባቴ አላወሩም። እኔ ለመጀመሪያ ጊዜ እኔ ራሴን ያወቅኩት ራሴ ነው ሁሉንም ነገር ያደረኩት ባዴ ማለት ነው። ሲቀጥል ደግሞ ኢቨንም ባዴ ማለት መናገር አልፈለኩም ነበረ። መናገር በነበረብኝ ታይም እና ማድረግ የነበረብኝን ነገር ማለት ነው ቀጥታ ነበር የማደርገው ባዴ ማለት ነው። ለራሱ ምን ያልኩ አይደለም ነበር የምኖረው አንተ ማለት ነው። ወደ ቼል ነገራችሁ የምፈልገው ነገር ማለት ነው ፈረንጅ ባይ ዘ ወይ ማለት ነው በ2012 ሳኡዲ አረቢያ ያለው ባዴ ማለት ነው ያኔ
ፈረንጅ ማግባት ደስ ይልሻል ወይ ምናምን ነገር ብዬት ነበረ ባዴ ማለት ነው። ከዛ ማለት ካወኩኝ በኋላ ነው ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ማይክ ነበረ የሚባለው ያኔ። ከዛ እሱ ባዴ ማለት ነው ግን አላፈቅረውም ነበር። እውነት ስንናገር ከተባለ ባዴ ፍቅር አልያዘኝም ነበር። አንድን ሰው ማለት ነው እኔ ልቤ የነበረው ኤክሲ ጋር ነበረ። ግን እኔ ወንድሜ ነው ምናምን ነገር ሲል ግን እውነት ገብቶኝ አይደለም ሳይገባኝ ነው። ግን እኔ ያለፋልፈኛል አንዳንዴ በቃ ላይ ድፍረት ምናምን ነገር እየመሰለኝ ማለት ነው። እውነት እናገራለሁ ባዴ ማለት ነው። ከዛ ማለት ነው እንደ ሰው አሁንም እኔ ቤተሰብ ወይ ወንድሜ ወይ በጣም ቅርብ ሰው እንደዛ ፍቅር እንዲይዘኝ አልፈልግም። እንደዛ አይነት ነገር አይመቸኝም ውዶቼ። ላይክ ኮንፊደንስ አይሰማኝም፣ ደስም አይልም። አይ ቲንክ ማለት ነው አሁን ናሆም እኔን ታገባታለሁ ወይ ቢባል ኖሮ ኧረ በፍጹም ነበር የሚለው መሰለኝ። አይ ቲንክ ማለት ካልተሳሳትኩ በይ ማለት ነው። ስለዚህ ማለት ነው እኔ በደም ድብብቆችም አይመቸኝም። እኔ ስለማይገባኝ ነው ዝም ብዬ ኮሜንት የምሰጠው ወይ የምናገረው። ከዛ ነው ባዴ ማለት ነው። ደርሶ እኔ ኤቭሪታይም ገስ ባዴ ማለት ነው ሁሌ ማጋልጣለሁኝ እንጂ የሆነ ድብብቆሽ አልጫወትም ባዴ ማለት ነው። እንትን ለክ እዲያው ቀደለም አሁንም ባዴ ማለት ነው። እኔ በጣም ነው የምጠነቀቀው ባዴ ማለት ነው። በቃ የሆነ ላይ ማለት ነው በቃ ህሩግ ብዬ ነው የምገባው። ህሩግ ነው የሚባለው በቃ ዘው ብዬ ከዛ ማለት ነው የሆነ በቃ ላይ ሀሳብ ዛሬ ነገ አልልም። በቃ አሁን ዳይሬክትሊ ፕሮቴስታንት እንደሆንኩኝ በቃ ዳይሬክትሊ ነው ያንን ሰው በቃ ለቃ ላይክ ፍቅር ሲይዘኝ በቃ የሆነ ነገር በፍጥነት ነው ኤቭሪቲንግ ምሰራጨው ባዴ ማለት ነው። እንደዚህ ነው ማለት ነው ወዶቼ። ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔን ያተረብሽኝ ባዴ ማለት ነው እሱ ነው። እኔ ባዴ ማለት ነው በጣም ስላጨናንቃችሁኝ ነው ባዴ ማለት ነው። እሱን እያላችሁ በጣም ስታጨናንቁኝ ጊዜ ነው እኔ እውነቱን የነገርኳቸው ባዴ ማለት ነው። እኔ ቀስ ብዬ መጨረሻ ላይ እኔ ንግዳችሁ ነበር። የሆነ ታይም ላይ ሊቢያ ላይ በጣም የሚወድ የሆነ ህፃን ልጅ ነበረና ይሄ ግን ምስል ግን የት ነው የማውቀው? ይሄ ምስል የት ነው የማውቀው? የት ነው የማውቀው? የት ነው የማውቀው? የት ነው የማውቀው? ምናምን ያልኩ ነበረ። ትንሽ የጡጡ ነው ባዴ ማለት ነው። 2 ዓመት ነው 3 ዓመት መልጦት ነበረ መሰለኝ። አይ ቲንክ መልጦት ነበር አምን ለማላቀም በጣም ጭጭ ነበረ። ከዛ ማለት ነው ግን 3 ዓመት መልጦት ነበረ መሰለኝ። አይ ቲንክ ከዛ ማለት ነው በቃ በጣም ደስ የሚል ህፃን በቃ ከዛ ማለት ነው። ከዛ እኔ መልክ የት ነው የማውቀው? የሆነ ሲለብስ የሆነ አካሂዶ ምናምን ነገር በቃ ህፃን እያለ እኮ ነው በቃ ቁርጥ አባቱ ነው የሚመስለው። አይሶርቱ ቀን የምላቸው እኔ ባዴ ማለት ነው አጎቱ ወይ የሆነ ነገሩ ሊሆን አይችልም። በቃ አባቱ ነው ሊሆን የሚችለው። እሱማ በቃ ቁርጥ ነው ባዴ ማለት ነው። ይሄን አይደል መመሳሰል አይቻላቀም ባዴ ማለት ነው። አባትና ልጅ ወይም እናትና ልጅ እንደዛ ካልሆነ በስተቀር ማለት ነው ይሄን ያህል መመሳሰል አይቻላቀም እኔ በህይወቴ። ከዛ እኔ ይሄንን መልኬት ነው የማውቀው ይሄንን መልኬት ነው የማውቀው ብዬ ማለት ነው ነርሱ መጣው። ስንት ጊዜ ስራ ሄድኩኝ ተመለስኩኝ፣ ስራ ሄድኩኝ ተመለስኩኝ። ከነርሱ ጋር ደግሞ ስንት ጊዜ ቆዩ ማለት ነው 3 ቀን ነው አይ ቲንክ ያለ ስራ በቃ ከነርሱ ጋር የበላው እየጠጣው እየተጫወትኩኝ ማለት ነው። አንዴ አይኗን እናስወጥፋለን ይላል ማለት ነው። የታላቁት ነበረ። አንዴ ፀጉሯን እንሰራላታለን ብሎ ፀጉሬን ይሰሩልኝ ነበረ። አንዴ ደግሞ እናስራታለን ምናምን ነገር ብሎ ማለት ነው። 2 እጄንና 2 እግሬን እያሰሩኝ ነበረ። በቃ ላይ ልጆቹ ሲጫወቱብኝ ነበረ። በጣም ደስ የሚሉት ነበር ባዴ ማለት ነው። ታላቁና ታናሹ ነበረ። አንተ ሰው ማለት ነው ልጅ በቃ የሆነ በጣም ነበር የምስቀው። ግን ልጅቷን በጣም የገረመችኝ ማለት ነው ሴቷ ማለት ነው ልጅቷ የሷ ሴት ልጅ ባዴ ማለት ነው ሴት ልጅ ስነካባት አትወድም ነበር። ለምን እንደሆነ አላውቅም። እሷ ግን እንድለምዳባት አትፈልግም ነበረ። እንደነሱ ማለት ነው። እነርሱ ግን ችግር የለውም ውሰጃቸው ሁለቱንም ማለች ባዴ ማለት ነው። ሁለቱንም በቃ አንቺ ጋር ጫውቱ ምናምን ነገር ትለኝ ነበረች ባዴ ማለት ነው። ከዛ ማለት ነው ውዶችዬ ከዛ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው ያኔ ማለት ነው እንደዛ ብለን ማለት ነው ተብለን ነበረን። ላይክ በጣም ለስለስ ያለች ደህና ሴት ነበረች። ሰው ደህና ሰው አለ አይ ቲንክ ዋዴ ማለት ነው አንዳንድ ሰዎች ዋዴ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው
ስራ ሂጅ እያለሁ ማለት ነው የሆነ ቦታ መጣልኝ ጭንቅላት ላይ ቂው አለኝ። በዚህ የማውቅበት ቦታ ያንን ይህንን የደፈረ እኔን የመታኝ ልጅ ምናምን ብዬ ማለት ነው ልጁን ሳይ ለካ እሱ ምናምን ብዬ ማለት ነው ለሴን ጠርፍ ምናምን አልኩኝ ባዴ ማለት ነው። ከዛ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው ከዛ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ስራ ላይ በጣም ነው የማምነው ባዴ ማለት ነው። ሁሌም ስራ የምሰራው ስራ ነበር። ስራ ላይ በጣም ነበር የማምነው ባዴ ማለት ነው። አንድ ጊዜ ሽሻ ቤት ሰራ ነበር ማለት ነው። ጥቁር ሰዎች ይመጡልን ነበር ማለት ነው። ሱዳኖች ምናምን ነገር ማለት ነው። ቡና ቤት ውስጥ ማለት ነው። በቃ ስንት ነበር የምሰራው? 60 ዲናር ነበር የምሰራው ባዴ ማለት ነው። አንዳንድ ጊዜ ደግሞ ኢቭንም ማለት ነው ሳምታይምስ በስንት ነበር የምሰራው ባዴ ማለት ነው። አንድ ቤት ነበረች ኢትዮጵያኖች ነበር ባዴ ማለት ነው። አንዴ በ30 ዲናር አንዴ በቃ ስራ ስናጣም ያው እንደዛ ነው የሚሆነው። እንደየስራው ነው። አንዳንዴ እስከ 80 ዲናር፣ አንዳንዴ እስከ 70፣ አንዳንዴ በቃ እንደየእንትኑ ማለት ነው እንደየስራው ሁኔታ አሪፍ እንሰራ ነበረ ማለት ነው ወንዶቼ። አንድ ሰው ማለት ነው እንዲሁም በጣም ገረማት ማለት ነው። የምታሰራ የነበረች የሆነች ልጅ ሀበሻ እኮ ከአንዷ ጋር ስትቀመጥ ሀበሻ እኮ አስቸጋሪ ነው አለች ማለት ነው። እንዴ አንቺ እኮ በቃ ኢግኖር እኮ ነው የምታርጊያቸው ሰዎች ባዲ ማለት ነው አለች። ባዲ ማለት ከራሴ ስለማልወድ ነው ባዲ ማለት ነው። በጣም ደስ አለኝ ምናምን ነገር በቃ ደስ አላት። ምክንያቱም እሷ የምትፈልገው ባዲ ማለት የስራ ሰው ነው። ሌሎቹ የሚፈልጉት ትብ ይፈልጋሉ። ትብ የሚተወላቸው በቃ ያቀብጣሉ ሲያደርጉ ነው ባዲ ማለት ሰው እንደ ላይ ኤቭሪታይም ይመጣሉ ባዲ ማለት ሰዎቹ በጣም ስብስብ ነው የሚሉት። ቢሆንም ግን እኔ ከአንዱ ጋር አልቀመጥም ባዲ ማለት ነው። ቀጥታ ስራዬ ነው የምሰራው ባዲ ማለት በቃ የስራ ሰው ነው። እንደን ሰው ማለት ነው እንደዛ ብዬ ማለት ነው። እኔ ባዲ ማለት ነው ገንዘብ ቢላክልኝም ስራ በጣም ነበር የምወደው። ስራ ነበረ ባዲ ማለት ነው። ሲሰራ ደግሞ በጣም ተረጋግቼ በኖርማል ስራ ነበር ማለት ነው። አንድን ሰው ማለት ነው ወንዶች የነገራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው የኔ ታሪኬን መስል ነበረ ማለት ነው። ያሁኑ ማለት ነው የቀረውን ነገር ካለ ገና ቃቀሩ ነው ወጣላችኋለሁ ባዲ ማለት ነው። እኔ ብዙ ጊዜ ሴኩር አትንገሩኝ የምላችሁ ለምንድን ነው መሰላችሁ? በቃ ላይክ ምንም በቃ እኔ የሆነ በቃ አይደለም አሁን በጣም ድብብቆች በቃ አሁን እንደዛ ካሉ እንደዛ ካደረጉ እንደዛ ከተባለ እስቲ ያ ምናምን ነገር ሲሉ ጊዜ ማለት ነው በጣም ነው የሚያስጨንቁኝ ሰዎቹ ባዲ ማለት ነው። በጣም ነው የሚያስጨንቁኝ ባዲ ማለት ነው። አንተ ሰው ለዛውንም በቃ ላይ እኔ በቃ የሆነ ለኔ በቃ ኢዝ ነገር ነው በቃ ላይ ሆነ ነው ባዲ ሰው ስንባል ፍጹም አይደለንም፣ ኃጢአተኞች ነን። እኔ በቃ ለክ ሌላ ሰው መምሰል ምናምን ነገር ስለማልፈልግ ነው አይተኝም ባዲ ማለት ነው። በቃ ቅልል ባለ ነገር ነው ባለ መንገድ ነው የምናገረው። እንደር ሰው ማለት ነው። እናንተ በጣም ነገሮቹን የምታካብዱ ሰዎች ማለት ነው። ውዶቼ ልንገራችሁ የምፈልገው ነገር እኔ ምስጢር አትንገሩኝ ባዲ ማለት ነው። ውዶቼ ልንገራችሁ የምፈልገው ወደፊት ባዲ እንድትማሩበት ፈልጋለሁ። ምስጢር ምናምን ነገር አትንገሩ። ምስጢር ከራሳችሁ ጋር ነው የምታደርጉት ባዲ ማለት ነው። ስለዚህ እኔ ምንም አይመስለኝም ባዲ ማለት ነው። ሰው ስለማላቅ ይመስላችኋል? ሀበሻ በጣም ነው የሚሸወደው። አሁን ስትሸውደው በአፍ ሀበሻ በቃ ላይክ በአፍ ሴት ልጅ ለሴት ልጅ ትማለላለች። የእውነት በጣም የምታውቃትን ክፉ ሴት እያየቻት እንኳን በአፏ ከደፈነቻት በቃ በጣም ነው የምታምናት። የሆነ ነገርም ከጨማመረችላት በቃ የሆነ ገፍት ወይ የሆነ ነገር የምትሰጣት ከሆነ በቃ ብድ ነው የምትልላት። በጣም ነው የምታምናት። በቃ እንደሱ ማለት ነው። እናንተ እንደዛ ናቸው። እኔ ግን ጅስ ወራይድ ነኝ ባደኝ ማለት ነው። እንደሱ ማለት ነው። አሁን ስለኔ ፍቅር ህይወት ታሪክ ወይም ደግሞ ስለኔ እንትን ማለት የፈለጋችሁ ማለት ነው። አሁን ፍቅር ውስጥ አይደለሁም። ስለ እንትን ማለት ነው ኮሜንት ላይ መግባት ትፈልጋለሁ እያለ ነበረና ሙስሊ ማለት ነው። በጣም ትችው ነበረ ፎቶውንም ስላለ ማለት ነው። ምንም የሚደበቅ ነገር የለም ባዲው ማለት ነው። ሉቃ ማለት ነው እሱ ማለት ነው። ሉቃ ነው የሚለው ለክ እንደዛ ስል ጊዜ በጣም ያስቀኝ ነው ባዲው ማለት ሉቃ አንተ ሰው ማለት ነው። እንድቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ብዙ ጊዜ እኔ ሆላንድ እመጣለሁ ስል ሰምቼው አላውቅም።
በቃ ላይ የሆነ በቃ ላይ ስለዚህ ማለት ነው። ለዛ ነው ጀርመን ነው የምትመጣው ወይ የሆነ ቦታ ነው የምትመጣው ያልኩት። ባዴ ህልሜ ምንም ያየሁት ነው የነገርኩት። ባዴ ማለት ነው ህልሜ አይቼ ነበረ ምናምን ነገር ያልኩት ማለት ነው። እንግሊዝኛ ወደፊት ነው የሄድኩበት ባዴ ማለት ነው የሄድኩበት ነው። ስለዚህ እኔ ያየሁትን ነው የነገርኩት ባዴ ማለት ነው። ሰይጣን ሳይሰማ እነርሱም ይነገራል ባዴ ማለት ነው። መነገር ይገባል ይባላል ባዴ ማለት ነው። እሱ ማለት ነው ባዴ this is joke ባዴ ማለት ነው። ሰይጣን ቢሰማም ባይሰማም ባዴ የሚያመጣው ነገር የለም። ሰይጣን ኃይል የለውም እኛ ጋር ግን ሰው ማለት ነው። ልጅን ነገራችን የምፈልገው ነገር ማለት ነው። እንደ ሰው ጀርመን ላይ ወይም ስዊዘርላንድ ላይ ነው የምትፈልገው ምናምን ነገር ያልኩት ባዴ ማለት ነው። እሱ ወደዛ አቅጣጫ ነው እንጂ ወደዚህ ይመጣል ወይ ወደዚህ ምናምን ነገር ስል ሰምቼው አላውቅም። ወደ ጀርመን፣ ወደ እንግሊዝ፣ ወደ ካናዳ፣ ወደ አሜሪካ እንደሚቀሰቀስ ነበር ሲናገር የነበረውን ማለት ነው። ሌላ ቦታም አይ ቲንክ ጃፓን ምናምን ነገር ይሄዳል መሰለኝ አይ ቲንክ ባዲ ማለት ነው። እነዚህ ካናዳውኖች ከጃፓን ከምን እንዳላቸው አላውቅም ባዲ ማለት ነው። የሆነ ልጅ ነበር እና እዚህ ማለት ነው እዚህ ትራፕ ላይ የነበረውን ማለት ነው ድሮ ወዶ ነበር ምናምን ነገር ያልኳቸው ልጅ እሱ ምን ብላይ ጥሩ ማለት ነው። እኔ በቃ 65 ዓመት ካናዳዊ አገባለሁ ምናምን ነገር በቃ ነገረኛ ነኝ ባዴ ማለት ነው። ከዛ ሳወራ በቃ እኔ እሱን ታውቃለሁ አሁን በጣም ሀብታም ነው ምን ነው እንደርሶ ምንም ማድረግ አልችልም፣ ምንም ላደርግልህ አልችልም። በቃ እኔ ፍቅር እየመጣልኝ ነው መሰለኝ አይ ቲንክ ባዴ ማለት ነው። ስለዚህ እኔ 65 ዓመት ካናዳዊው ላገባው እፈልጋለሁ ምናምን ነገር አልኩት ባዴ ማለት ነው። በቃ እሱን በጣም ወድጄዋለሁ ምናምን ነገር አልኩት ባዴ ማለት ነው። እንደዚህ ነገረኛ ነኝ በቃ ኤኒ ታይም ነው እንደዛ የምለው ባዴ ማለት ነው። አሁን ምንም የሚጠቅመው ነገር የለም ባዴ ማለት ነው። ግን አንዳንዴ መፎገር ደስ ይላል አይደል? ለከኔ ደስ ይለኛል ባዴ ማለት ነው። አንዳንዴ ሰው ስትፎግሩት ባዴ ማለት ነው። ማቆ ነገር አልነበረኝም እንደዚህ ሰው ማለት ነው። እንደዛ አልኩት ባዴ ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ማለት ነው። እንደዚህ ሰው ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ማለት ነው። እሱ ያው አብቅቷል ባዴ ማለት ነው። ሰውየውንም ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው። ለነገራችን የምፈልገው ነገር ማለት ነው። እንደነገርኳችሁ እኔ በዴ ማለት ነው ድሮውንም ጀስት ጓደኛዬ ማለት ነው ጀስት ጓደኞቼ ካቶሊክ ብቻ መሆን አለባቸው አልም ነበረ። ማንኛውንም ቢሆኑ ምንም ችግር የለውም ነበረ የምላቸው ባዴ ማለት ነው። አሁን እኔ እንደዛ አይነት ነገር አላምንም ባዴ ማለት ነው። እኔ ብዙ ጊዜ ማለት ነው ኢቭን ብዙ ካቶሊኮች አልቀርብም ነበረ። በጣም ጥሩ ናቸው የምላቸው ካቶሊክ ጓደኞች የለኝም ባዴ ማለት ነው። በጣም ጥሩ ናቸው የምላቸው የኦርቶዶክስ የሌላ ሃይማኖት ጓደኞች በጣም ነበር ማለት ነው። በጣም ጥሩ ናቸው የምላቸው ባዴ ማለት ነው። የሀበሻ ካቶሊክ ጓደኞች አልነበሩኝም ከነጭራሹ ባዴ ማለት ነው። ስለዚህ ድሮውንም እንደዛ አይነት ነገር ኮንፊዝ የሆናችሁ ሰዎች ካላችሁ አሁንም ባዴ ማለት ነው ምንም ችግር የለብኝም ባዴ ማለት ነው። እኔ ካቶሊክ አይደለሁም እንጂ ከአሁን ወዲህ ካቶሊክ ጓደኞች ቢኖሩኝ በሷኝ ኖርማሊ ባዴ ማለት ነው። እኔ በጣም ወደው ሃይማኖት የነበረ ካቶሊክ ማለት ነው። እንዲሁም በጣም ጠንካራ ሰዎች ናቸው። እንደን ሰው ሃይማኖታቸው ላይ የሚቀጥሉ ሰዎች በጣም ነው የማደንቃቸውም አንተን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ ኤቭሪታይም አትከተሉም ብያቻለሁ። ዶንት ፎሎ ሚ ቢ ካርፉል እንደን ማለት ነው ውዶቼ ለነገራችሁ የምፈልገው ነገር እኔን አትከተሉኝ። ራሳችሁን ህይወታችሁን አድኑ፣ ሀገራችሁን አድኑ፣ ቤተሰቦቻችሁን አድኑ፣ ራሳችሁን አድኑ። ፊኒሽ አንተን ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው። እናንተ የምትወዱ ፐርሰንት የምትወዱ የነበራችሁ ጀስት ችግር የለም ባዴ ማለት ነው። አሁን ግን እኔ ስላልኩኝ እንደዛ የምትቀየሩ ሰዎች ወይም የሆነ ነገር የምታደርጉ ሰዎች በኋላ ግን ይቆጫቸዋል ማለት ነው። እኔ ተጠያቂ አይደለም፣ እኔ የለሁበትም። አይ ዶንት ኬር። እኔ ማንም አልከተልም፣ እናንተም ማንም አትከተሉም። እኔ ሰው ትከተል አይታችሁኝ ታውቁታላችሁ። በፍጹም አልከተልም ባዴ ማለት ነው። ከወደድኩት ነው ኮሜንት ሰጠዋለሁ። ፊልሙንም ኤቭሪቲንግ ባዴ ማለት ነው ደስ ይለኛል ባዴ ማለት ነው። እኔ የራሴን መንገድ ደግሞ መርጠው ባዴ ማለት ነው። እንደሱ ማለት ነው። ወድጄ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዴ ማለት ነው ስለ ሶሊያና ስናገር ማለት ነው
ላይክ ሶሊያና በጣም የምትወጀት አክተር ነበረች ወይም የሆነ ነገር አረ በፍጹም ስለ ሶሊያና አላስብም ነበረ። ፊልሟ ደስ ይለኝ ነበረ። እኔ ደስ የምትለኝ ሴት እንደነገርኳችሁ እኔ በጣም የምትስበኝ አይነት ሴት እንደ ጀሲካ በሆነ የምትሰራ የነበረችዋ ባዲ ማለት ነው። የሆነ ዘፋኝ በጣም ይወዳት ነበር እና በቃ የሆነች ድርቅናዋ ደስ የሚል ድርቅና ነበራት ባዲ ማለት ነው። ደስ ቢልም ባይልም እኔ እንደምወደው አይነት በቃ ምንም የማይገባት ልጅ እኔ ምንም አይገባኝም። ባዲ በራሴ መንገድ ነው የምሄደው። አሁን እንዝናና ከተባልኩም በዝናናት ምን እንደሆነ ኢቭን የማይገባኝም ባዲ ማለት ነው። ለከኔ ይሄ ተዝናናችሁ ብዬ ልውጣ እኔ አልወጣም። በራሴ መንገድ ነው ሁሉንም ነገር የማደርገው የማካሄደው ባዲ ማለት ነው። በራሴ መንገድ ስለማካሄደው ባዲ ማለት ነው። የማካሄደው እንደዛ አይነት ሰው ደስ ይለኛል ባዲ ማለት ነው። እንደሱ አይነት ሰዎች ደስ ይሉኛል ማለት ነው። አንጀሊና ጆሊ ፊልሟ ደስ ይለኝ ነበረ። መልኳም በጣም ደስ ይለኝ ነበረ። በቃ መልኳ በጣም ደስ ይለኝ ነበረ። እንደን ያው እንደዛ ብቻ ባዲ ማለት ነው። ስለ ጠባዩዋ በፍጹም ማውቀው ነገር አልነበረም። ጠባዩዋ በቃ ይሆናል አይደለ? እኔ ባዲ ማለት ነው በጣም የሚያናዱኝ ሴቶች ስለምንድን ነው እኔ ሰማይ ሰቀላጃለሁ፣ እነርሱ ግን እንደዚህ ብሎ ነው የሚያዩ መሬት ላይ እንትን አድርጎ ባዲ ማለት ነው። ይወዱኛል ግን ከራሴ ነው አውቃለሁ። አሁን ያለ ቦታችሁ ስትሆኑ እኔ ባዲ ማለት ነው ላይክ ቡሉ እኔ በቃ ምንም አይነት ቡሉ ሰው አይደለም። ቡሉ ያለበት ቦታ ላይ ጥሩ ሀሳብ የማይመጣልኝም በቃ ይሆናል አይደለ? ቡሉ ያሳብደኛል እንትን ሰው ማለት ነው። እኔ ደግሞ ልክ እነርሱ ወደ እኔ ሲመጡ እኔ ደግሞ ከኔ ደግሞ ልክ እነርሱ ሰው እንዲታይ እንድልላቸው የሚፈልጉ ሰዎች ደግሞ እኔ ጋር ግርግ ይላሉ ባዲ ማለት ነው። ያኔ እኔ ጭንቀት ይይዘኛል ባዲ ማለት ነው። ለእኔ ያላቸው እንትን በጣም ይከብዳል ማለት ነው። እነርሱ እስከጨርሱ ድረስ እነዛ እስከጠግቡ ድረስ እኔ መሀል ላይ ጭንቀት ውስጥ ነው የምገባው ባዲ ማለት ነው። ስለዚህ ባዲ ማለት ነው እንደዛ ነገር ይሆናል ማለት ነው። እንደን እኔ ደስ ያለኝ ማለት ነው ፊልሟ የሰራችውን ፊልሟና መልኳን ደስ ያለኝ። እኔ ፕሪዝን ብሬክ ስናገር ወንድ ልጅ ነበረ፣ በጣም ትልቅ ሰው ብዬ ነበረ። ግን እንደነገርኳቸው እኔ በፍቅር አይን ነበረ ማየው፣ ደስ ላይ ነበረ። በቃ ላይክ የሆነ በቃ አይደለ የሆነ በቃ የመማረክ እንትን አለ አይደለ? እንደዛ የሆነ የሚማረክ ወንድ ነበረ። በቃ ትልቅ ቢሆን አንተን ሰው ማለት ነው ውዶቼ፣ ያን ያለፈ ባዲ ማለት ነው። እኔ በቃ የሆነ ጀስት ቀለል ባለ መልኩ ነው ሁሉንም ነገር የሚሄድበት ባዲ ማለት ነው። በጣም አከራሪነት አልወድም። አይ ቲንክ ካሩን አላውቅም ይመስለኛል። እንደን ሶሊያና ጎሞዝ ባዲ ማለት አሁን በጣም ትወጃታለች ወይ በጣም እንደነገርኳችሁ እኔ ትገባኛለች ባዲ ማለት ነው። አንደርስታንድ አድርጋታለሁ። ከዛ ውጭ ግን የሆነ በቃ ላይ በጣም እንትን የለኝም ባዲ ማለት ነው። እንደ ሶሊያና ያደክመኛል። እንደዛ አይነት ሰው አይመቸኝም ወዶች ልነግራችሁ የምፈልገው ነገር ማለት ነው። እኔም ጠንከር ያለ ሰውና ዳይሬክትሊ የሚናገር ሰው በጣም ነው ደስ የሚል ባዲ ማለት ነው። አሁን ሰው ለማስደሰት እኔን ለማስደሰት የሆነ በቃ ላይ የሌለኝን ነገር የሚለማመጥ ሰው አይመቸኝም። በቃ ዳይሬክትሊ አድርጎ የሚሄድ ሰው ነው የሚለኝ ባዲ ማለት ነው። አንተን ሰው ማለት ነው ወዶቼ በጣም ደስ ይለኛል እንደዛ አይነት ሰው ባዲ ማለት ነው። እኔ ስለማልችል ይሄን ያህል መላመጥ በጣም ከባድ ነው ባዲ ማለት ነው። እኔ ደህና ሰው ቢወድም ላይክ ደህና ሶፍት የሆነ ሰው ቢወድም ባዲ ማለት ነው ላይክ በጣም ይከብደኛል ማለት ነው። አሁን በጣም በቃ ላይክ በጣም እንድታይ በጣም የሚያስመስል ሰው በጣም አቴንሽን የሚፈልግ ሰው ምናምን ነገር በቃ ያደክመኛል ማለት ነው። እኔ ታዩኛላችሁ፣ እኔ ራሴን ነው የምወደው። እንደ ራሴ ሰው ነው የሚሰባኝ ማለት ነው። እንደ ራሴ እንኳን ባይሆን የሚረዳኝን ሰው ባዲ ማለት ነው። እሷ ምን አይነት ነገር ትወዳለች፣ ምን አይነት ሰው ውስጥ ትጠላለች የሚል ሰው ነው ደስ የሚለኝ ባዲ ማለት ነው። ብዙ አስመሳይ ሰው እንደማልወድ ብዙ አስመሳይ ሰው ደስ አይለኝም ማለት ነው። እንደነገርኳችሁ ማለት ነው። እኔ ሰው አውቃለሁ ግዴታ በጣም እንደ በቃ የፈጣሪ እኩያ ስለሆነ አይደለም የምወደው። በቃ ደስ ሰው ስለሆነ
መጥፎ ጠባይም ቢኖረውም ብዙ ስህተትም ቢሰራም ብዙ ፖሊስም ቢኖረውም ብዙ ነገር ቢያደርግም እወደዋለሁ ባዴ ማለት ነው። የተወደድኩት ባዴ ማለት ነው። አንድ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ሰው በቃ በጣም እንዲጨነቅ አልፈልግም። አሁን ስትጨነቁና በጣም ለሰው ብላችሁ ሌላ ሰው መምሰል ስትፈልጉ ጊዜ ማለት ነው በጣም በቃ ላይ የሆነ በቃ የምታደርጉትና አታውቁም ባዴ ማለት ነው። በጭንቀት በቃ የሆነ በቃ ላይ ብዙ ነገር ነው እንትን የምትሆኑት በቃ የምታደርጉትን ነገር በቃ ምን እያደረጋችሁ እንደሆነ አይገባችሁም። ስለዚህ እንደዛ እንዲሆኑ አልፈልግም ባዴ ማለት ነው። ስለዚህ ሰዎቹ በቃ ቀለል ብሎ ዘና እንዲሉ ነው የምፈልገው እኔ ባዴ ማለት ነው። የራሳቸው ጠባይ እንዲይዙ ነው የምፈልገው ባዴ ማለት ነው። አንድ ሰው ማለት ነው ብዙ ጊዜ እኔ ስለ እኔ እድልና እኔን የሚገጥመኝንና ማለት ነው ብዙ ነገሮችን ነግሬያችሁ ነበረ። እኔ አንዳንድ ቦታ ላይ በጭራሽ ነው የማይመቸኝ ባዴ ማለት ነው። ምንም ቢሆን በቃ የማይመቸኝ ቦታ አለ። እንደን ሰው በፍጹም የማይግባቡ ሰዎችም አሉ ባዴ ማለት ነው። በፍጹም በቃ የማልመቻቸው ሰዎች አሉ። እኔም በቃ ኢቨርት ኔጋቲቭ እንደተቀበሉኝ ማለት ነው ኤቭሪታይም ኔጋቲቭ የሚቀጥሉ ሰዎች አሉ ባዴ ማለት ነው። እነዛ ሰዎች በጭራሽ እኔን ምን አይነት ሰው እንደሆንኩኝ የማያምኑ እና በጭራሽ የማይቀበሉ ሰዎች አሉ ባዴ ማለት ነው። እንደን ሰው ማለት ነው እንደዛ አይነት ሰው በጣም ስለሚከብደኝ ማለት ነው ከጊዜ ልርቃቸው ነው የምፈልገው ባዴ ማለት ነው። እንድርቃቸው አይፈልጉም፣ ግን ደግሞ ሊረዱሽ አይፈልጉም። እሱ ነው ችግሩ ባዴ ማለት ነው። ስለዚህ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው እኔ ሰው ቀለል ብሎ ዘና እንዲል በጣም እፈልጋለሁ ማለት ነው። እሱ ነገር ጭንቀት ነው ባዴ ማለት ነው። እኔ ባዴ ማለት ነው እንደዛ ላለው ሰዎቹ ግን ዘና እንድትይ አይደለም የሚፈልጉት፣ ቀለል እንድትይ አይደለም የሚፈልጉት። ግዴታ እነርሱ እንደሚፈልጉት እንድትሆኝላቸው ነው የሚፈልጉት። ይህ ነገሮች የማይፈልጉም። በቃ በራስሽ ወቂ። ገደል ብትገቢም ብትሞችም ዶንት ኬር በቃ ምንም ነገር እንትን የላቸውም ባዴ ማለት ነው። ግን እንደዚህ አይነት ሰዎች ከባድ ናቸው ባዴ ማለት ነው ልጅ። አንዳንድ ሰዎች ደግሞ በጣም የሚያስቁኝ ማለት ነው ዝም ብለው ይወዷቸዋል፣ ዝም ብለው ይከተሏቸዋል። ኢቨን እየሰደባችሁት እየተናገራችሁት ምናምን በቃ ዝም ብሎ ባይደይ ማለት ነው። በቃ እናንተ መተው የሚከብዳችኋል። እነሱ በጣም ነው የሚያስቆይ ባይደይ ማለት ነው። የሆነ ታይም ላይ አድግራት ይለያል ነው ሁሌ ተደብቄ በለት ለመብላት ሲሄድ ማለት ነው ያው ገንዘብ ያው ሊኖረኝ አይችልም ማለት ሰው ለማብላት ምናምን ነገር እና ከዛ ተደብቄ ልሄድ ስል ማለት ነው የሆነች ልጅ ነበረች እኛ ግቢ ማለት ነው። ከዛ ማለት ነው ጓደኛሞች ነበረን ነው አይደው ማለት ነው። ቤት ውስጥ ጓደኛሞች ሆነን ነበረ ማለት ነው። አንድ ግቢ ስለሆነ ላይክ ጓደኛሞች ላንሆን አንችልም እኩያ ስለነበረን ማለት ነው። ከዛ ማለት ነው ጓደኛሞች ስንሆን ባይደይ ማለት ነው የሆነ ታይም ላይ በለስ ሊበላ ብቻዬን ሲሄድ ጊዜ ማለት ነው እንትን ላይ ገረብ ላይ የሆነ እንትን ነበረ ማለት ነው። የሆነ የተተከለ እንትን ምንድን ነው የሚባለው ዛፎች ነበሩ ባዴ ማለት ነው። በጣም ብዙ ዛፎች ነበሩ እና ከዛ እዛ እየተደበቀች ተከተለችኝ ባዴ ፎሎ ሚ እንደን ከዛ ተከትላኝ ማለት ነው። ተከትላኝ ምን ብታደርግ ጥሩ ልክ ስመጣ አንቺ ዋዓግ ብቻሽ ልትበይ ነበር ምናምን ነገር አለች ባዴ ማለት ነው። በቃ በሳቅ ልጋሽ ሞት ነው ቀሽንቴ ለቅ ድረስ ነው የሳኩት ባዴ ማለት ነው። ከዛ ያኔ ማለት ነው አንድ ላይ በላን ማለት ነው። አንድ ላይ በላን እና ሄድን ባዴ ማለት ነው። ያኔ ብዙ ነገር ነበር ስንሰራ የነበር ነው ባዴ ማለት ነው። ከሷ ጋር ባዴ ማለት ነው አንድ ግብ ሆነን ባዴ ማለት ነው። እንደዛ ማለት ነው። እኔ በጣም ነው ጨዋታ የምወደው፣ በጣም ነበር የምንጫወተው እንደን ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ድሮ ነበረ እሱ ያለፈ ታሪክ ነው። ድሮ ልጅ እያለን በጣም ማለት እሷ ካደገች በኋላ ኢቭንም ጓደኝነታችን ተቋረጠ። ግን ጀስት ሰላም ነበር የምንባባለው። በቃ እሷ ሌላ ላይፍ ነበራት እንደሱ ማለት ነው። ወዶች ለነገራቸው የምፈልገው ነገር ማለት ነው ስለዚህ ማለት ነው እናንተ ያው የራሳችሁ ህይወት አላችሁ፣ እንደፈለጋችሁ መኖር አለባችሁ ማለት ነው። የሆነ ታይም ላይ ደግሞ እንትን እያለው ማለት ነው ስዊዘርላንድ ላይ ያለው ማለት ነው የሆነ ፊልም እያየው ነበረ፣ ኮሜዲ ነው እና በቃ ሽንቲ እስኪ ድረስ ነው የሳኩት እሱን ፊልም ሳይ ጊዜ ባዴ ማለት ነው።
ላይክ በጣም በጣም ቀለል ነው የምታደርገው ባዴ ማለት ነው። ሰው በጣም ያሳቀ ማለት ሁለት ሴቶች ነበሩ ጓደኛሞች። ላይክ እንግሊዝኛ ፊልም ላይ በጣም ነው የምወደው። አሁን ግን ብዙ አላይም። በጣም በጣም ብዙ በጣም ደስ ስለሚለኝ ማለት ነው። በጣም ደስ እንዳይለኝ ብዬ ነው አላውቅም፣ ለምን እንደሆነ አላውቅም። በቃ በጣም አቴንሽን ስለሚወስዱብኝ ብዙ አላይም ባዴ ማለት ነው። ሌላ የሆነ ሰይጣንም አለኝ መሰለኝ። አይ ቲንክ በቃ አልችልም ማየት አልችልም ባዴ ብዙ ጊዜ ማለት ነው። ግን ሳይ በጣም ነው የምዝናናበት ባዴ ማለት ነው። በጣም የምስቀው ምናምን ነገር በጣም ነው የሚያስቀኝ፣ ደስ ነው የሚለው። ከዛ ማለት ነው የሆነ ስዊዘርላንድ ላይ ያለው ወደዚህ ሊመጣ ሲል ጊዜ ማለት ነው የሆነ የሴቶችን ፊልም አየሁ ባዴ ማለት አንድ ላይ የአሜሪካ ፊልም ነው። የአሜሪካ ፊልም በጣም ነው የምወደው። ከዛ እንግሊዝኛ ነበረና ማክስ ብላክ እና ካርሊና ናቸው መሰለኝ። አይ ቲንክ ካርሌኒያ የሚባሉ ለሴት ልጆች ነበር እና ላይክ በቃ በጣም ነበር የሚያስቁኝ ባዴ ማለት ነው። ማናት የምትባለው የሆነ ማክስ በጣም የዋህ ነበረች፣ ግን ላይክ ወንድ ናት ባዴ ማለት ነው። በቃ አይስወርት ጋር ነው የምላቸው ሳያት ወንድ ሆና ትታየኛለች። መልኳ ወንድ ሆና ትታየኛለች። በጣም የዋህ ናት፣ ግን አይ ቲንክ ምንድን ነው የሚባለው የሆነ ልቧ ቅርብ ነው መሰለኝ። አይ ቲንክ እንደዛ አይነት ነገር ነን ማለት ነው። የወንድ ጠባይ ያላት ነን። በጣም ነበር የምታስቀኝ። በቃ መልኳ ያሳያት ላይክ ከወንድ ወደ ሴት የተቀየረች ሴት ትሆን እንዴ ምናምን እያልኩ ነበረ ማያት እንደን ሰው ማለት ነው። በጣም ነበረ የምታስቀኝ የሆነ ታይም ላይ ማለት ነው። ምስት እንትን ስትቀርበት እንደዚህ ቢለው ለብሳ ነበር እና አግብታ አይደለም ሰርግ ላይ ማለት ነው። ሙሽሯ ሌላ ነበረች። ኬክ ይሰራሉ እና ኬክ ወስዶ እንትን ሲያደርገው ጊዜ ማለት ነው እንደዚህ ሲያደርግ ማለት ነው እንደዚህ ሲያደርገባት እንደዚህ ሲያደርጋት እንደዚህ ታደርገዋለች፣ እንደዚህ ሲያደርጋት እንደዚህ ታደርገዋለች እና በጣም ያሳቀችኝ ያኔ ማለት ነው። አንተ ያችን በጣም ነበረ ደስ የምትለው ባዴ ማለት ነው። ከእሷ ጋር የምትሰራው ባዴ ፈረንሳዊ ናት። ፈረንሳዊ ነበረችን። በጣም ነበረ የሚያስቀኝ ባዴ ማለት ነው። እሷ ፈረንሳዊ በጣም ሀብታም ነበረች መሰለኝ። አይ ቲንክ አባቷ ታስበው ነበረ መሰለኝ። አይ ቲንክ ለዛ እንደዛ ነበሩና ፊልሙ በጣም ኮሜዲ ነገር ነው። በጣም ነው የሚያስቀው ባዴ ማለት ነው። እንግሊዝኛ ፊልም ከማይ በጣም ቆይቻለሁ። ብዙ ጊዜ አላይም ባዴ ማለት ነው። ኮሜዲ ምናምን ነገር ካልሆነ በስተቀር አላይም እና በጣም ነው ያሳቁኝ ባዴ ማለት ነው። ማክስ ብላክ ሲባል ማለት ነው ማክስ ብላክ ስሟ ነው እንጂ የሆነ ሌላ ስም አላት። ማክስ ሌላ የአባቷ ስም አላት ማለት ነው። ከዛ ማለት ነው ግን ፊልም ላይ ማክስ ብላክ ሆና ነው የምትሰራው። እንደን ሰው ማለት ነው። ወንዶች ያለ ነገራችን የምፈልገው ነገር ማለት ነው። ከዛ ያኔ እሷ ልጅ በጣም ያሳቀች ምንድነው ልጅ ማለት ነው ምንድነው ያሳቀች ማለት ነው። የሆነ በጣም የምትወደው ልጅ ሳመችው፣ ከንፈሩን ስትስመው በቃ በድንገት ማለት ነው። አሁን እኔ እንደዛ አይነት ነገር ይገጥመኛል በጣም በቃ አሁን መሳም ልስመው የሆነ ሰው ምናምን ነገር ያልሆነ ታይም ላይ ድፍረት ይመጣልኛል ማለት ነው። እንደዛ አይነት ነገር ይገጥመኛል። እንደዛ አይነት እድል አለኝ እኔ ባዴ ማለት ነው። ከዛ ማለት ነው ከሆነች ጠቆር ያለች ሴት ጋር አይ ቲንክ በቃ ከኔ ትንሽ ብራውን ነገር ናት እሷ፣ ሌላ አይነት ነው ባዴ ማለት። ከዛ መታ ነበረች ጆ የሚባል የምትወደው ልጅ ሲመጣ ጊዜ ማለት ነው ሄዳ ከንፈሩን ግጥም አደረገችው። ትወጂዋለሽ ምናምን ነገር አለቻት ባዴ ማለት ነው። ካሊናም በጣም የዋህ ናት። ከዛ እንደዛ ስትላት ጊዜ አይ ባክሽኔ ፍቅር ላይ አላምንም ምናምን ነገር አለቻት ባዴ ማለት ነው። ከዛ ማለት ነው ትወጂዋለሽ ራስሽን አትጉጂ ምናምን ነገር ስትላት ጊዜ እወዳለሁ ምናምን ነገር አለቻት እና ከዛ ማለት ነው ሳመችው ባዴ ማለት ነው። ስትስመው ጊዜ ከዛ እቺ ምን ናት ምናምን ነገር አለችው። ከንፈሩን ግጥም አድርጋ ስመው ማለት ነው እቺ ፍቅረኛ ናት አላት ባዴ ማለት ነው። ከዛ የምታደርገው ነገር ግራ ገባት ማለት ነው። ከፍቅረኛው ጋር ያለ ማለት ነው እሱን ከንፈሩን ስትስመው ከዛ ሄዳ ደግሞ እሷን ግጥም ወይ ማለት ነው። ከዛ እሷንም ከንፈሯን ሳመቻት ባዴ ማለት ነው። ከዛ ማለት ነው ውድድ በቃ ለቀኔ በቃ ሽንቴ ሊሄድ ነው ያለው። በቃ ስራቸው በጣም ነው የሚያስቀኝ ባዴ ማለት ነው። የሆነ በጣም ውድ ቀለበት ጠፋቸውና በቃ እንደዚህ ከክላይ ማለት ነው እጃቸው ሲያደርጉ በጣም ነበር ያሳቁኝ። ከዛ ደግሞ ላይ የሆነ ታይም ላይ ምን ቢያጋጥማቸው
ምንድን ነበር ይናል እያሉ የነበር ምናምን ነገር እያሉ ይሄዱና ከዛ ኬክ ላይ እጇን እንትን አስገባቻት ባይ ማለት ከዛ በጣም ነበር ያሳቁኝ ማለት ነው። ኬክ በትሬን በጣም ትልቅ ኬክ ባይ ማለት ነው ሲወስድ ነበር እና በጣም ነበር ያሳቁኝ ያኔ። ከዛ ቀጥሎ ደግሞ እኔ በጣም ያሳቁኝ ማለት ነው ምንድን ነበር የሚባለው ይሄን እንትኑ ባይ ማለት ነው ይሄ ከዛ ደግሞ ምንድን ነበር የሰሩት ማለት ነው። ሌላ ደግሞ ምንድን ነበር መሰላቸው ማለት ነው የሆነ ታይም ላይ ደግሞ ኦኬ እኔ በጣም እድለኛ ነኝ የምታስቢው ወይ እድልሽ በቃ የሽንት ቤት ሶፍት ይብሳል በቃ በጣም መጥፎ እድል ነው ያለሽ ምናምን ነገር አለቻት ነው ማክስ ማለት አታስመስልም። አይስወርቱ ጋር ነው የምላቸው የሆነች ጓደኛ ነበረችን እና ማለት ነው እድለብስ የሆነ ሰው መጥቶ እሷን ይመታታል። የሆነ ሰው መጥቶ እሷን ያጠቃታል። የሆነ ሰው መጥቶ እሷን ይጠቁማታል። የሆነ እንትን በጣም ዘና ብለን እየሄድን ማለት ነው በጭቃ ጭምልቅልቅ ትላለች መንገድ ላይ ባዴ ማለት ነው። እንትን በጣም በቃ ላይ ሽንታችን እንትን እስኪለን ድረስ ነበረንን እንትን የሚለን እና እድል የሚባል ነገር አልነበራትም ባይ ዘ ዌይ ማለት ነው። እንትን ሰው ማለት ነው ልጆቹ በቃ ላይ ደርስ በርሳቸው አይ ቲንክ ወደ ፍራንስ መጥቶ ነበር መሰለኝ ሊሳፈሩ ነበር መጥቶ ነበር። አላውቅም ባዲ ሞቶ አንድ ላይ መጥቶ ነበር እና ልክ እንደዚህ አይነት በቃ